በተታከሙ መርፌ ምናምን ካለው ብትወስዱ ኪኒን ካለው ብትጡ ቀጭኗን ትንሿን ቀዩን ሰሚያዩዋንና ያላችሁ በስነ ስርዓት በሰዓት የሚዋጥ ነገር ካለ ብትወስዱ ቴራፒ ካለ ብትንቀሳቀሱና እንደዚህ አይነት ነገር ብታደርጉ በጣም ጥሩ አለበዛ አይሆን እንደ እድል ሆኖ ደሃ ሀገር ሆነን ነው እንጂ ሌላ ሀገር ቢሆን ቢጃማችሁን ወይ ሽርጣችሁን ለብሳችሁ መርፌ እየተወጋችሁ ኪኒን እየተሰጣችሁ ከቤተሰብ ተለይታችሁ ሪሃብ ሴንተር ነበር የምትቀመጡት እናንተ ውሸታሞች ግን እዚህ እየነዳችሁ ነው እዚህ ግን ትምህርት ቤት ልጆች ታደርሳላችሁ እያጨረበራችሁ ሐኪም ቤት የሚሄድ በሽታ ነው ልብሳችሁን አውልቃችሁ ባዶግራችሁ ስላልሮጣችሁ ጤነኛ አይደላችሁ የበሽታው ጥግ አንዳንድ ሰው ውሸቱ በሽታ አይመስለው ሰዎችን ያታለሉ መኖር በሽታ አይመስለው አይሆንም በቃ መታመማችሁን ሳታውቁ እንደ ታመማችሁ ኖራችሁ መቃብር ትገባላችሁ ሰዎችን እንደዚህ በዚህ ልክ አይምሯቸውን ያበላሻችሁ መኖር ተገቢ አይደለም ባሎቹ ነው ሚስቶቹ ነው እርስ በርስ ወንድምና እህቱ ነው ማንንም ሆኖ ይሄን ብታደርጉ በጣም ጥሩ ነው ውሸታሞች ይሄን አድርጉ ታከሙ ሐኪም ቤት ሄዱና በደም ባለሙያዎችን ጠይቁ ስም ያለው በሽታ ነው እንደዚህ አይነት የማታለል ህይወት ተለማምዳችሁ በዚህ በማታለል ህይወት ውስጥ ሰዎች ሽማግሌ በማታለል ፓስተሮቹን በማታለል ቄሱን በማታለል ውስጣሱን በማታለል አባቶችን በማታለል ሴቶችን ሁሉን በማታለል የተካናችሁ ሰዎች ይሄ ጥበብ አይደለም በነገራችን ላይ የሰበና ችግር ነው በሽታ ነው መታከም ያለባችሁ ችግር ነው ለዚህ ነው አንዳንድ ሰዎች ለእርቅም ለመስማማትም ፈቃደኛ የማይሆኑት እያታለለ ነው ዛሬ ከተማችን ላይ ክራይ ሽማግሌዎችም አሉ በክራይ የሚመጡ አበል ተከፍሏቸው ሰዎች የሚሄዱ ምንም ራህ የላቸውም የክራይ ሽማግሌዎች ምንም ራህ የላቸውም እንዴት ለፍታችሁ እንዴት ዋጋ ከፍላችሁ ልጆቻችሁ እንዳሳደጋችሁ አያውቁም ከእናንተ ቤት መተው በልተው ጠጥተው ልጃችሁን ነጥቀው ለአውሬ ሊሰጡባችሁ ይችላል ዛሬ ለሽምግልና የታጫችሁ ሰዎች ዝም ብላችሁ ክርፍፍ እያላችሁ አትሄዱ እናንተ የክራይ ሽማግሌዎች ካልሆናችሁ እግዚአብሔርን የምትፈሩ ከሆነ ራእይ ካላችሁ ለትውልድ የምታስቡ ከሆነ የምታደርጉትን ነገር ወቁት ለልጆቻችሁ ቢሆን ይሄን ታረጋላችሁ የእናንተ ልጆች ላይ እንዲደረግ የማትፈልጉትን ነገር አታድርጉ እድሜ ደግሞ ብዙ ነገር ሊያስተምረን ይገባል አንድ ወዳጄ ለልጁ ሽማግሌ ገባ ነበርና ደና ሰው ስለሆነ ገንዘብም ስላለው እንዴት ይሻላል ነው የሚመጡትንም ሰዎች አላቅም ልጄን ምናልባት ገንዘብ ስላለኝ መተው እንዳይወስዱብኝ ምን ይሻላል ስለዚህ አይኖ አውርተን ስለነበረ ምናልባት የክራይ ሽማግሌ እንዳይመጣ ልጁ ማን መሆኑም ስለማይታወቅ በየኔ በስነ ስርዓት ሽምግልና ከሰዎች ጋር በስነ ስርዓት ቁጭ አልኩ ለምን የክራዮቹን ስለማቃቸው የክራዮቹ ያስታውቃሉ ምክንያቱም የክራዮቹን ከየድራፍት ቤት ነው የሚሰበሰቡት በክራይ ኮትና ሱሪ ነው የሚያመጧቸው ትልልቅ ወፋፍራም ሰዎች አባት የሚመስሉ ማብታም ስለሆነ የሆነ ነገር አድርገው ይሄዚህን ሰው ልጅ እንዳይበሉበት ስል ቁጭ አልኩ በአጋጣሚ ደግሞ የከተማው ትልልቅ አባቶች የተማሩ ሊሂቃን እግዚአብሔርን የሚወዱ ጨዋ ሰዎች ነበር በአጋጣሚ የመጡት ለምንድን ነው እዛ ቦታ ቁጭ ያልከው ካላችሁኝ እነማን ናቸው እነዚህ ሰዎች ከየት ነው የመጡት እውነት ይሄን ሰው ያውቁታል የምሬን እኮ ነው ማውራቸው የሚያገቡትን ሰው የሚያገባውን ሰው ሁሉ የማያውቁሽ